አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናል ቤተሰቦች እንዴት ናቸው? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ሰላም፣ አንድነት፣ ፍቅር ያምጣልን። ወዳችሁ ፈዳችሁ ለምትከታተሉኝ እህት ወንድሞች ጀዛኩም አላህ ኸይር። ወዳችሁ ፈዳችሁ ለምትከታተሉኝ እህት ወንድሞች ጀዛኩም አላህ ኸይር። እንኳን አደረሳችሁ። ረመዳን ሙባረክ። አላህ በሰላም ጡመን የምንጨርሰው ያድርገን። ጡሞ ከተጠቀሙት ባሪያዎች ያድርገን። የአላህ የሞቱትን ቤተሰቦቻችንን ጀነቱል ፊርደውስ ይወፍቅልን ያ ረብ። ያሉትን ቤተሰቦቻችንን ደግሞ ያገናኘን ያ አላህ። ዱዓ እንደራረግ ውዶች። አላህ ደግሞ የኢትዮጵያን ሰላም የሀገራችንን ሰላም ይመልስልን። ሀገር ሰላም ካልሆነ ሁለዚህም ያው ድካም ነው፣ የኛም ድካም ነውና አላህ ሱብሃነሁ ወተዓላ ሀገራችንን ሰላሙን፣ አንድነቱን፣ ፍቅሩን ያንጣልን። ወጥቶ መቅረትን አላህ የያዘልን። አምና የነበሩ እህት ወንድሞች ዘንድሮ አብዛኞቹ ወደማይቀረው ሀገር ሄደዋልና እኛ ደግሞ በህይወት አለን። የአመት ሰው ይበለን። ከቤተሰቦቻችን ጋር ወስዶ በሰላም ሀገራችንን ሰላም አንድነቱን አንጥቶ በሀገራችን ላይ የምንጠው ያድርገን ማለት ነው። አላህ ከሁሉም በላይ አገር ሰላም ያድርገው። በየትም ቦታ ተሳደው በማንኛውም ቦታ መጠለያ ባተው ለሚንከራተቱ ወንድሞቻችንም አላህ ፈረጃውን ቅርብ ያድርግላቸው ያ ረብ። ምክንያቱም ከባድ ነው። ዛሬ ሞቀ ቤታቸውን ትተው ቤታቸው ፈርሶ ማፍጠሪያ አጥተው በየቦታው ሲንከራተቱ አምና ብዙ ወንድሞቻችን፣ ብዙ እናቶቻችን፣ ብዙ ልጆች አይተናልና ነው ያን አይደገመላ። ጦርነትን በቃ ብሎ በየትኛውም ሀገር በሱዳን፣ በፍልስጤን፣ በእኛ ሀገራችን አላህ ሰላሙን ያንጣና ዘረኝነት የሚባል በሽታን ያጥፋልን። ሀገራችን ላይ ጦርነት ያለበትን ሀገር ሁሉ አላህ ሱብሃነሁ ወተዓላ ሰላሙን፣ ፍቅሩን ያንጣ። ጦርነት ግን ለማይጠቅማል ለማንም አይጠቅም። የሚያልቀው ደግሞ የደሃው የከርታታው ልጅ ነው። እናት ወልዳ ትምህርት አስተምራ ጨርሶ ስራ ይይዝልኛል ስትል ለጥይት ራት ነው እና ወላድ መቼም አልታደለችም። እንደው ጦርነትን ያጥፋው ያ ረብ። ጦርነትን በቃ ይበለን። እንዲሁም ደግሞ አዲስ ሰላም ለመጣችሁ ውድ እህቶቼ አብሽሩ፣ አይዟችሁ። በተሻላችሁ አቅም ምግብ ብሉ፣ አረፍ እያላችሁ አይዟችሁ። ምክንያቱም ለአዲስ ሰው በነገራችን ላይ በረመዳን ላይ በጣም ይከብዳልና አይዟችሁ። ያው ባሰሩትም ደግሞ እሺ ማለት አለባችሁ። አንዳንድ ጊዜ ያን ነገር እየሰራ ነው ግን የምንገላመጠው ነገር አለና ያ እንዳይደረግ ባሰሩትም ያን ነገር እሺ ካላችኋቸው ትንሽ ገርባ ይላሉ ማለት ነው። ግን ፊታቸውን ጠቆር ታረጋችሁባቸው ደግሞ ያው አይወዱምና አይዟችሁ ነው። አላህ ይገዛችሁ ነው የምለው ለእህት ወንድሞቻችን ሁሉ አላህ ይገዛችሁ። አላህ ሱብሃነሁ ወተዓላ እሱ ሁሉንም ያውቃለዋልና አላህ ይገዛችሁ። አላህ ብርታቱን ወንድሞቻችንንም ደግሞ ሙቀቱንም በረድ ያድርግላችሁ እላለሁ። በድጋሜ እንኳን አደረሳችሁ። በሀገርም ውጭ ላላችሁ እህት ወንድሞቼ እንኳን ለተከበረው ሸህሩ ረመዳን እንኳን አደረሳችሁ። አላህ ሱብሃነሁ ወተዓላ በሀገራችን ላይ ሰላሙን፣ አንድነቱን አንጥቶ በሀገራችን ላይ ከሰብስበን ተቸገሩን እየረዳን በሀገራችን ላይ ይሰብስበን። የሰው ሀገር ያው የሰው ሀገር ነው። በሀገር ላይ ሞቶ እንኳን ማለት ነው ሬሳው ወደ ሀገር አስገቡ ይባላል። እንግዲህ እንኳን ቁመን እየሄድን አይደለም ሰው ሞቶ እንኳን ራሱ ሀገር አስገቡት ሬሳው ይግባ ይባላል። ሰው አብዶ ወደ ሀገሩ ይግባ ይባላልና ሀገር ማለት ያው እናት መቼም ያው ሁሉን ትችላለች።
በሽተኛ ደህነኛ አትልምና እናት ሀገራችንን አላህ ሰላሟን ያንጣ።